መዳም ቤት ስትሰሩ ይህንን ነገር ለማግኘት ወይም ደግሞ ከዚህ ነገር ጥቅም እናገኛል ብላችሁ በፍጹም ማድረግ የሌለባችሁ ወሳኝ ነገር እናንተ የሆነ ነገር ለማግኘት ብላችሁ ግን የማትወጡበት አዘቅት ውስጥ የሚከታችሁ ነገር ምንድን ነው? ሰላም ጤና ይስጥልኝ። ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ሁልጊዜም እንደምላችሁ ሰላምና ፍቅር ለእምዬ ሀገራችን፣ እናንተም በየትኛውም ሀገር ያላችሁ ወገኖቼ ሰላማችሁን ብዝት ያድርግልኝ፣ ከክፉ ነገር ሁሉ ይጠብቃችሁ እያልኩኝ ዛሬ በሙቤ ዩቲዩብ ይዤላችሁ የመጣሁት እጅግ በጣም እኛ እንደ ቀልድና አይደረስብንም ብለን የምንሰራው ነገር ግን እኛ ካሰብነው ውጭ ሆኖ እድሜ ልካችንን ስንጸጸትበት የምንኖረው ከፈጣሪም የሚያጣላን እንዲሁም ደግሞ ከእድሜያችን ከጊዜያችን ከገንዘባችንም ጭምር መስዋዕትነት የሚያስከፍልልን ነገር ነው ይዤላችሁ የመጣሁት። እስከ መጨረሻው ቪዲዮውን በማየት ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑኝ ከወዲሁ አሳስባለሁ። ሁልጊዜም እንደምላችሁ ሰላምና ፍቅር ለእምዬ ሀገራችን፣ የተራበ በልቶ የተጠማ ጠጥቶ ያዘነ ስቆ የተከዘ ተደስቶ ያለምንም ጥፋት በየእስር ቤቱ የታጎሩ ቤተሰቦቻችን ፍትህን አግኝተው የታመሙ ድነው እንዲሁም ደግሞ በዚህ ዓለም በሞት የተለዩ ወገኖቻችን ነፍሳቸውን ፈጣሪ በደጋጎቹ ጎን ያድርግልን እላለሁ። ነፍስ ይማር። ሁላችሁንም ይህንን ቪዲዮ ስትከታተሉ ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ፣ ለእኔ ብርታት ስለሆነ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ሀሳብ ምንድን ነው ካላችሁኝ፣ ብዙ ጊዜ እኛ አረብ ቤት ስንመጣ ሰርተን ልንለወጥ ነው የመጣ ነው። አረብ ቤት ስንመጣ በጉልበታችን ለፍተን ፈግተን የራሳችንን ላብ ጠፍ አድርገን ልናገኝና ከድህነታችን ልንላቀቅ ወይም ደግሞ ያሰብናቸውን ብዙ ነገሮች ለማሟላት እዚህ ምድር ላይ ስንኖር ያስፈልጉናል የምንላቸውን ነገሮች ለማድረግ ነው እዚህ ቦታ ላይ የመጣ ነው ወይም ደግሞ የተሰደር ነው ማለት ነው። ስለዚህ አብዛኞቻችን ሰርተን ከምናገኘው ይልቅ በአቋራጭ እናገኘውና እንከብራለን ብለን የምናስበው ወይም ደግሞ ብልጭልጭ ነገር የሚያሸንፈን ነገሮች እጅግ በጣም ብዙዎች ነን። ይህን ሰሞን እያየን ያለነው ነገርም ይሄ ነው። ብዙ እህቶቻችን ወርቅ ሲዘርፉ፣ ብዙ እህቶቻችን ስልክ ሲሰርቁ ይህን ነገር ሁሉ እያየን ያለ ነው እና በመጀመሪያ ማወቅ ያለባችሁ ነገር እምነት የፈጣሪ አይን መውጋት ነው። ታማኝ ሆኖ እምነትን መክዳት በጣም ትልቅ ወንጀል ነው፣ በመሬትም በሰማይም ማለት ነው። እምነት ከምንም በላይ ትልቅ ነገር ነው። ቃልን ማፍረስ፣ ቃልን መካድ፣ ከእምነት ዝቅ ማለት ትልቅ ወንጀል ነው። ስለዚህ እነዚህ አረቦች አምነዋችሁ እናንተ ምንም አታደርጉም ብለው በራችሁን ከፍተው ሲሄዱ እናንተ ደግሞ ታምናችሁ መገኘት አለባችሁ ማለት ነው። ለምሳሌ ብዙዎቹ አረቦች ቤታቸውን ከፍተው ጥለው አይሄዱም። እንደ ወርቅ ክፍላቸው የራሳቸው ክፍል ብር ወርቅ የሚያስቀምጡበትን ክፍል ብዙ ጊዜ ቁልፍ አድርገው እቤት እንኳ ቢሆኑ ቤታቸው እዛ ክላስ የማያስገቡ ሰራተኛ ክላሳቸው እንዲገባባቸው የማይፈልጉ በጣም ብዙ አረቦች አሉ። እነዚህ አረቦች እኛን ያሳቅቁናል። በነገራችን ላይ ነፃነት ስለማይሰማን ስለምንፈራ ስለምንሸማቀቅ ለእኛም ጥሩ አይደለም። ግን ደግሞ እንደሄዳችሁ 2 ቀን 3 ቀን ሳትቆዩ ያለውን እቃቸውን በሙሉ አምነው ጥለውላችሁ ሲሄዱ እናንተ ደግሞ በቃላችሁ መገኘት እጅግ ትልቅነት ነው። ስለዚህ በቃላችን መገኘት አለብን። ለምሳሌ እኔ ብዙ ጊዜ የምገባባቸው ቤቶች አንድ ቤት ብቻ ነው እስካሁን ድረስ ቁልፍ ተቆልፎብኝ የሚኬድ የነበረ ማለት ነው። ሌላው ግን ወርቃቸው፣ መካዘናቸው፣ ሁሉ ነገራቸው በእጄ ነው። እንትን ምንድን ነው ስሙ አልማዝ ሳይቀር የተቀመጠበት ቦታ ክፍት ነው ለእኔ ተሰጥቶኝ የሚኬደው ማለት ነው። ግን አንድ ቀን አታሉኝና አንድ ቀን ልቤን ዘንበል አድርጌበት አላውቅም። በጭራሽ አስቤውም አላውቅም፣ አይቼውም አላውቅም። ምናልባት የማየው ሳጸዳ ወይ ደግሞ የሆነ ነገር ከዛ ቦታ ላይ አምጪ ተብዬ ካልሆነ በቀር አላየውም። ምክንያቱም ያ ነገር የኔ አይደለም፣ ያ እንዲሁም የኔ እምነት ነው። ስለዚህ ብዙዎቻችን የምንታለልበት ነገር አለ፣ እምነታችንን የምናጎልበት ነገር አለ። ከዛ ነገር ላይ እናንተ የተወሰነ ነገር አንስታችሁ አንዳንዶቻችሁ በሞኝነት ብዙ ስለሆነ 1 2 ብናነሳ አያውቁም የሚል ነገር አለ ይመስለኛል። እንደገና ደግሞ ያለውን ስብስብ አድርጋችሁ ይዛችሁ የምትወጡ በተለይ አረብ ሀገር ላይ ህጉ ከባድ ነው። የእነሱን እቃ ይዛችሁ የትኛውም ሀገር ማውጣት አትችሉም፣ እዚህም ሀገር መኖር አትችሉም። ስለዚህ እናንተ የእነሱን እቃ ከመንካት ይልቅ ታምናችሁ እነሱ አምነው እንዲሰጧችሁ እምነታችሁን አክብራችሁ መቀመጥ ግድ ነው ማለት ነው። እዛ ሀገር ላይ የሆነ ነገር ብታደርጉ ከዛ ሀገር መውጣት አትችሉም። ከዛ ሀገር
ለጊዜው ልትሰወሩ ትችላላችሁ። ለጊዜው ጓደኛም ጋር ሄዳችሁ እረፍት ቤትም ሄዳችሁ ምንም ብላችሁ ልትጠፉ ትችላላችሁ። ግን በኋላ መገኘታችሁ አይቀርም። ሀገራችሁ እንኳ ትኬት ቆርጣችሁ ልትሳፈሩ ብትፈልጉ መሳፈር አትችሉም። ምክንያቱም ኤርፖርት ላይ ስለምትያዙ ማለት ነው። እና መሳፈር አትችሉም። እነሱ ስለሚከሷችሁ ተከሰሳችሁ ማለት ደግሞ ኤርፖርት ላይ መውጣትና መሄድ አትችሉም። ሀገራችሁ መግባት አትችሉም። የመጨረሻ የሚሆነው ጣፋንታችሁ መያዝ ነው። ስትያዙ ደግሞ እዚህ ሀገር ህጉ በጣም ከባድ ነው። በተለይ ሳውዲ የምትኖሩ ከሆነ የሰረቀበት እጁ ይቆረጥ ነው የሚባለው። አንድ እሱ ነው። የዋሸበት ምላሱ ይቆረጥ ነው። አሁን ህጉ ትንሽ ቀለ እንትን እያለ እየተጨመላለቀ ምናምን ስለመጣ ነው እንጂ ህጋቸው ይሄ ነው። የገደለ ይገደል ነው። ህጋቸው በጣም ከባድ ስለሆነ አሁን ዛሬ አንዲት እህታችን ይህን ሰሞን ነው እንግዲህ ያየሁት አይፎን ስልክ ሰረቀች። ያን አይፎን ስልክ የሰረቀችው እንግዲህ እንዲሁ ቢበዛ 5000 6000 ሪያል ቢሆን ነው። እንዲሁ 6000 5000 ሪያል ከዛ በላይ አይበልጥም። 5000 6000 ሪያል ማለት ደግሞ ቢያንስ በአንዳንድ ሺህ ብር እንኳ ጠለብ ስትሰሩ በአንዳንድ ሺህ ብር እንኳ ብትሰሩ የ5 ወር ደሞዛችሁ ነው ማለት ነው። 5 ወር ሰርታችሁ የምታገኙት ነው። ከዛ በላይ አይደለም። በኢትዮጵያ ቢመነዘር ቢያንስ የ5000 ሪያል ከ150 ከ120 ሺህ ብር በላይ አይሆንም። ስለዚህ በእንደ 200 ሺህ ብር እንኳ ብትይዙት በጣም ትንሽ ብር ነው እየሰራችሁ ስለሆነ ማለት ነው። ያንን አይፎን ግን እናንተ አንደኛ አይፎን እነሱ ምናልባት በራሳቸው ኮድ ከሆነ የቆለፉት እናንተ ላትከፍቱት ትችላላችሁ። አይፎን በጥቅሉ ደግሞ ያ ሰውዬ በራሱ አሻራ ከከፈተው ስልክ ቤት እንኳ ሄዶ መክፈት አይቻልም። ምንም ለማትጠቀሙበት ነገር፣ ምንም ለማታገኙበት ነገር እናንተ እምነታችሁንም አታችሁ ከሰዎቹም ጋር ተጣልታችሁ በዛ ላይ ደግሞ ወንጀለኛ ሆናችሁ የምትቀመጡት አንድ እሱ ነው። ሁለተኛው ደግሞ ስትታሰሩ ስትያዙ የሚፈረድባችሁን አመት ውት ልትገደሉ ትቆረጡ ትችላላችሁ። እሺ ያ ባትገደሉ ባትቆረጡ እንኳ የሚፈረድባችሁን አመት አስቡት። አሁን ይቺ ልጅ ይሄንን አይፎን ስለወሰደች ብቻ 6 አመት ተፈርዶባታል ማለት ነው። 6 አመት አስቡት እንግዲህ 6 አመት ቢያንስ በወር አንድ ሺህ ብር አስቡት። 1000 ሪያል በወር 6 አመት ስንት ነው የሚሆነው? ከቢሊየን በላይ ነው የሚሆነው በሪያል ማለት ነው። የ5000 ብር ስልክ ሰርቃ እሷም ላትጠቀምበት እሱ ለቤተሰቦቹ ወይም ደግሞ ለባለቤቶቹ ለተመለሰው፣ እሷ ግን እድሜ ልኳን እስር ቤት እንድትበሰብስ። አንደኛ ሰርታ የምታገኘው በ6 አመት ሰርታ የምታገኘው አንድ ሺህ ሪያል አስቡት፣ ያንን አጣች። ሁለተኛ 6 አመት ከእድሜዋ ላይ ቀነሰች። ሶስተኛ እስር ቤት ስትቀመጥ የምታስበው የምትሰማው መጥፎ ነገር አእምሮዋ ላይ ትጫወታለች። አራተኛ ቤተሰቦቿን ልጅም ካላ ልጆቿን ብዙ ነገሮችን ታጣለች። ስለዚህ እህቶች እምነት ሲጣልባችሁ እምነታችሁን አትካዱ፣ እምነታችሁን አታፍርሱ። ሁለት ሀበሾች ባለፈው ዱባይ ላይ እንደዚሁ ብር ሰረቁት ተባለ። እነዚያ ልጆች ጠፉ ሲባል በኋላ ግን የዛ ሀገር የአረብ ሀገር መንግስት የትም ሂዱ አታመጡ፣ ትያዛላችሁ፣ መጨረሻችሁ መያዝ ስለሆነ እናንተ ደግሞ ይህንን ነገር ለምንድን ነው ሰርታችሁ የማታገኙት? ለምንድን ነው ወገባችሁን ይዛችሁ ሰርታችሁ በገዛ ላባችሁ የማትጠቀሙት? የሰው ሀቅ ነው አንደኛ። ሁለተኛ እናንተ በሰረቃችሁትና እናንተ በተያዛችሁት እናትና አባት እዛ ይሄን ተወሰነባችሁ ሲባል የእናትና አባትን ጭንቀት መረዳት አለባችሁ። ስለዚህ እባካችሁ እንደዚህ አይነት ነገሮች አያታሏችሁ። እንደዚህ አይነት ነገሮች ላይ ጥንቃቄ አድርጉ። እንደዚህ አይነት ነገር ላይ አገራችን ላይ የሰው ነፍስ አጥፍቶ በስነ ስርዓቱ ደረቱን ነፍቶ የሚሄድበት ሀገር ነው ያለ ነው። ያ ሀገራችን ላይ ቀርቷል። እዛ ሀገር ላይ እንደዚህ ማድረግ በፍጹም አትችሉም፣ አይቻልም። የዛ ሀገር ህግ ከባድ ነው። የዛ ሀገር ህግ ከባድ ስለሆነ እናንተ ደግሞ ይሄን ነገር ከማድረግ መቆጠብ አለባችሁ ማለት ነው። ሰርታችሁ ትገዙታላችሁ። አይፎን ቢሆን ተሰርቶ የሚገዛ ነው። አረቦቹም ሰርተው ነው የሚገዙት። ፋብሪካው ፈብሪኮ ሰጥቷቸው አይደለም። ወርቅም ቢሆን ገዝተው ነው የሚለብሱት። እናንተም መግዛት ትችላላችሁ። የወርቅ ፋብሪካ ገዝቶ ሰጥቷቸው ሰርቶ ሰጥቷቸው አይደለም። ሁሉም ሰው እዚህ ምድር ላይ የሚያጌጥባቸውን ነገሮች ሁሉ ሰርቶ ጥሮ ለፍቶ ይህ ነገር ለእኔ ይሆነኛል፣ ይህን ነገር መግዛት እፈልጋለሁ ብሎ ሲል ብቻ የገዛቸው ነገሮች ናቸው። ስለዚህ እባካችሁን እናንተ አንደኛ እምነታችሁን አታጉድሉ፣ ሁለተኛ የቤተሰቦቻችሁን መከራ አታብዙ። ቤተሰብ በስንቱ ይጨነቃል፣ ቤተሰብ በስንቱ ያስባል። ቤተሰብ ልጃችን ሰርታ ትመጣልናለች ሲል ልጃችሁ እኮ ሰርቃ ታስራ እስር ቤት ገብታለች፣ ከዛም ደግሞ ይሄን ያህል ዓመት ተፈርዶባት ስትባል አስቡት እናት ምን እንደሚወጣት። እንጀራ ቋጥራ ይዛ መታ የማታያችሁ ሀገር አይደላችሁ ያላችሁት፣ ሰማይ ሀገር ጠቀስ ነው ያላችሁት።
ባህር ተሻግራችሁ ነው ያላችሁት። ለእናትም መከራ ለቤተሰብም መከራ ነው የምትሆኑት። ለእናንተም ደግሞ እድሜ ልካችሁን የአእምሮ ጠባሳ የአእምሮ በሽተኛ አድርጓችሁ እንደገና ደግሞ እድሜያችሁንም ጨርሳችሁ በእስር ቤት ከእስር ቤት ከወጣችሁ በኋላ ወደ ተጠርንፋችሁ ወደ ሀገራችሁ ነው የምትሳፈሩት። አስቡት እንግዲህ አገር ስትገቡ እንኳ ይቺ ሳውዲ አረቢያ ሰርቃ ወይም ዱባይ ሰርቃ የመጣች እየተባላችሁ ይሄን ያህል አመት ሳውዲ አረቢያ ሰርቃ ታስራ መጣች እየተባላችሁ የሚሰማችሁ የሚነገራችሁ የሚባለውን ነገር ሁሉ ጭንቅላችሁ ላይ አስቡ። ስለዚህ የዚህ አይነት ጸባይ ያለባችሁ የዚህ አይነት ሀሳብ ያላችሁ ራሱ ሀሳቡን ድሌት አድርጉት። እምነታችሁን አክብሩ። ለእምነታችሁ ኑሩ። በእምነታችሁ ጽኑ። ታማኝነታችሁን አትሸርሽሩት። ታማኝነት ከምንም በላይ ቃልን ማክበር ከምንም በላይ ትልቅነት ነው። ቃል አክባሪ ሆኑ። ቃላችሁን አታፍርሱ። ታምኖ ደግሞ ቤት ተከፍቶ ሲሰጣችሁ። በነገራችን ላይ አረቦቹ አንዳንድ ጊዜ ግርም ይሉኛል። ብዙ ጊዜ እኔ ብዙ ቤት ገብቻለሁ እንዳልኳችሁ፣ አብዛኛው ቤት በሚባል ደረጃ እኔ አንድ ቤት ብቻ ነው ቤት ተቆልፎብኝ ሲሄድ የነበረው እንደነገርኳችሁ። ሌላ በጣም ብዙ ቤት ገብቻለሁኝ። አንድ ቀን በር ተቆልፎብኝ፣ አንድ ቀን ብራቸው የተቀመጠበትን ቦታ የት ነው ብለው አይተውት ወርቃቸው የተቀመጠበትን ቦታ አንድ ቀን እንዲሁም ሴቶቹ ውልቅ አድርገው ሲጥሉት እኔ ነኝ አንስቼ የማስቀምጠው ብዙ ጊዜ ማለት ነው። ያ ከዝናቻ ነው ማለት እኔ የሆነ ችግር ቢኖርብኝ እንኳን ወርቋን አውልቃ የሆነ ቦታ ልታረግ ቀርቶ ክላሷንም ቆልፋ እንኳ አታምነው። ምክንያቱም ከኔ የሆነ ነገር ብታይ ማለት ነው። እኔ ግን ምንም መስሎ አይታየኝም። የራሴ የሆነ ነገር ብቻ እንጂ እኔን የሚያስደንቀኝ የሰው ነገር አንድ ቀን አስደንቆኝ አያውቅም። በተለይ ሰው ላይ ያለ ነገር ለእኔ ገርሞኝ አያውቅም። ያንን ነገር ለማድረግ እና ያንን ነገር ለመግዛት ወይም ደግሞ ያ ነገር ከወደድኩት ያንን ነገር ለማድረግ እጥራለሁ። በቃ ይሄን ነገር አደርገዋለሁ ባደርገው ብዬ እመኛለሁ በገዛ ገንዘቤ በላቤ በጉልበቴ ማለት ነው። ሰው ላይ ያለን ነገር አልፈልግም፣ ሰው ላይ ያለን ነገር አልወድም እያልኳቸው አይደለም። ግን ሰው ላይ ያለን ነገር እንደዛ አድርጌ አጭበርብሬ እንደዛ አድርጌ ጭራሽ አስቤው አላውቅም። አልፈልገውም። ቢመጣብኝ እንኳን እንዲመጣብኝ አላደርገውም። ያንን ግን ሰው ላይ ያየሁት ነገር ለእኔ የሚጠቅመኝና እኔ ከወደድኩት ከፈለግኩት ሰርቼ ለማድረግ እጥራለሁ ማለት ነው። ስለዚህ እናንተ ሰርታችሁ ለማገኘት ሰርታችሁ ለማገጥ ጣሩ እንጂ የሰውን አንስታችሁ በተለይ አረብ ሀገር የአረቦቹን አንስታችሁ በፍጹም አትሰሩት። እኔ ነግራችኋለሁኝ መጨረሻችሁ ስለማያምር የአረቦቹን ነገር ምንም ነገር አትንኩ። ዛሬ ይዤላችሁ የመጣሁት ሀሳብ ይህን ይመስል ነበረ። ከተመቻችሁ ቪዲዮውን እስከ መጨረሻው በማየት ላይክ እና ሼር ሰብስክራይብ አድርጋችሁ ለብዙ እህቶች አድርሱልኝ። እናንተም ደግሞ አይታችሁ ስጨርሱ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። በተረፈ ወዳችኋለሁ። ሁላችሁንም በያላችሁበት የዓለም ዳርቻ ፈጣሪ ሰላማችሁን ያብዛላችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። እንደዚህ አይነት አወሳዋሽ የሆኑ ነገሮች ደግሞ ወደ እናንተ አይቅረቡባችሁ። ውስዋስ በጣም መጥፎ ነገር ነው። እናንተ ነፍስያችሁን ለማሸነፍ ብትፈልጉ ልባችሁ ላይ የሆነ ነገር ከገባ ከባድ ነው እና ልባችሁ ላይ ከንጹህነት ውጭ ሌላ ቆሻሻ ነገር አያሳስባችሁ። አእምሯችሁንም ቆሻሻ ነገር አይቆጣጠርባችሁ። እንደዚህ አይነት ነገሮች ላይ ደግሞ እናንተ ቀልባችሁን አትጣሉ። ይህ ነገር የእናንተ አይደለም። ይህን ነገር ከፈለጋችሁ ሰርታችሁ እንደምታገኙት ራሳችሁን አሳምኑ። የምትሰሩበትን ገንዘባችሁን ከያዛችሁት እንኳን አይፎን አይደለም ምንም መግዛት ስለምትችሉ ታደርጉታላችሁ። እኛ እኮ እዛ ሀገር ስንመጣ ሰርተን ቤት ልንሰራ፣ ሰርተን መኪና ልንገዛ፣ ሰርተን ብዙ ነገር እኮ ልናደርግ ነው። እንኳን አይደለም የ5000 ብር አይፎን ማለት ነው። ስለዚህ እኛ ሰርተን የምናገኛቸው ነገሮች ከእነሱ ላይ ልንመኛቸው አይገባም። ወዳችኋለሁ። ፈጣሪ አምላክ ሀገራችንን ሰላም ያድርግልን። ላይክ እና ሼር ሰብስክራይብ ያደረጋችሁ እስከ መጨረሻው በማየት ለጓደኞቻችሁ ሻር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ሰላም እና ፍቅር ለምየ ሀገራችን በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። ሀገራችንን ፍቅሯን ሰላሟን ይመልስልን። የታመመ ድኖ የተራበ በልቶ ጠጥቶ ያዘነ የተከዘ ስቆ የምናይበትን ቀን ቅርብ ያደርግልን። በየሀገሩ ያሉ ቤተሰቦቻችን ህዝባችንን ፈጣሪ ይጠብቅልን። ወዳችኋለሁ። መልካም ጊዜ